እዚህ ተቀምጠ ቀኑን ሙሉ በመጠጣት ምንም የምትቀይረው ነገር የለም። ምንም ነገር ለመቀየር እየሞከርኩ አይደለም ሴልጁክ። ሶመር ይኸውልህ፣ ወደ ራስህ መመለስ አለብህ። ምንም የማደርገው ነገር የለም ሴልጁክ። አሁን ሂድልኝ፣ ብቻዬን ተወኝ በቃ። አልተውህም። በዚህ ሁኔታ መቀጠል አትችልም። ይሄ የማውቀው ሶመር አይደለም። ትሰማኛለህ? የምታውቀው ሶመር አይደለሁም። ስለዚህ ከዚህ ጥፋ። አይገባም። ወንድሜ ምን እያደረክ ነው? ተረጋጋ። ከማታውቀው ሰው ጋር ምን ትሰራለህ? ተረጋጋ። እሄዳለሁ፣ ግን ተመልሼ እመጣለሁ። የሚያስወጣውን ውጭ በሙሉ ነው ይከፍላለሁ። እናም አንድ ቅዳል እንድረዳ ትፈልጋለህ? አይ አመሰግናለሁ። በል ስለዚህ ከዚህም ትንሽ ጠጣ። መውደድህን ባውቅ ኖሮ ተጨማሪ ብዙ ይዤልህ እመጣ ነበር እኮ። አይ በሚቀጥለው ታመጭልኛለሽ፣ ከዛ ሁሉንም እበላለሁ። ግን ትሪውን ሙልት አድርገሽ እንዳታመጭ። እሺ ማባያም እሰራልሃለሁ። እንደዚህ ፈገግ ብቻ ካልክ በቂ ነው። አቶ ሳዲቅን አናገርሽው እንዴ? አናግሬዋለሁ፣ ግን እስካሁን ድረስ መደምደሚያ ላይ አልደረስንም። በእርግጠኝነት አሁን ስራ ላይ ነው የሚሆነው። በቃ አሁን ለአቶ ሳዲቅ ትንሽ ጊዜ እንስጠው። ይኸውልህ ልጄ፣ ብቻ በእርግጠኝነት ያልኩትን ነገር በጥሩ መንገድ ያየዋል። አሁን ደግሞ መርፌው ምንድን ነው? መድኃኒት እየወሰድኩ አይደል እንዴ? ዶክተሮቹ ናቸው ያዘዙት። ዶክተር እስቴ ወይስ አቶ ሰርዳር? አይ የራስ ዶክተር ነው ያዘዘው። ፈጣሪ ቶሎ ይማርህ። በመርፌ መድኃኒት ይሰጡኛል። ከዛ ለ5 ሰዓታት ነው የምተኛው። ልጄ ታዲያ ለምንድን ነው አቶ ሰርዳርን የወቀስከው? ዶክተሩ እየፈለገ ያለው ነገር እሱን ነው። ምክንያቱም አሁንም እየተከታተለኝ ስለሆነ ነው። እዚህ ባለሁበት በእያንዳንዱ ቀን ተጠቅሞ ሊመርዘኝ እየሞከረ ነው ያለው። አልፎ አልፎ የማይሆኑ ንግግሮችን እየተናገረ ጭንቅላቴን ለመንካት ይሞክራል። ለዶክተሮች የሆነ ነገር እየተናገረ መድኃኒቴንም ለመቀየር ይፈልጋል። ግን ለምን እንዲህ አይነት ነገር ሊያደርግ ይችላል? ማለቴ እንዲህ በመላመት አጉል ድምዳሜ ላይ አትድረስ። ይሄ መላምት አይደለም እማዬ። አሁን በትክክል እያሰብኩ ነው ያለሁት። ለሆነ ነገር ሊበቀለኝ እየሞከረ ያለ ይመስለኛል። ተመልከች፣ እጄ ራሱ እኮ ታስሯል እማዬ። ምንም ነገር ማድረግ አልችልም፣ ግን የሆነ ነገር ለማድረግ እየሞከረ ነው። እባክሽ አትምጪኝ እማዬ፣ እባክሽን። አቶ ሳዲቅን አናግሩኝና ከዚህ ቦታ አስወጪኝ። አለበለዚያ ግን ይሄ ሰውዬ ይገለኛል። የመድኃኒት ማዘዣ ይኸውልሽ፣ በሰዓትሽ መውሰድሽ እንዳትረሺው። አመሰግናለሁ። ጨርሶ ይማርሽ። ምን መሆንህ ነው? ወይዘሮ ሙጂጋ ንገረኝ፣ አንተ ማን ስለሆንክ ነው ልጄ ላይ የምትጫወተው? የሕክምና ባለሙያ አይደለህም እንዴ? የታመመ አቅም የሌለውን ሰው በማሰቃየት ምን ትጠቀማለህ? ቆይ ምን እያልሽ ነው? እኔ ምንም አልገባኝ። ማንን ያሰቃዩት? የእኔን ልጅ። ሕግ ልጄን ሊቀጣው ይችላል፣ አንተ ግን መቅጣት አትችልም። እኔ ልጅሽን በጭራሽ አላሰቃዩትም ወይዘሮ ሙጂጋል። በደረሰበት አደጋ ሕክምና የተደረገለት በትክክል ማሰብ አይችልም። አሁን እያለ ያለውን ነገር ባታሚው ጥሩ ይመስለኛል። የእኔ ልጅ ትክክለኛ አይምሮ ነው ያለው። አሁን በጣም ደህና ነው። ግን እሱ ላይ ባለህ ንዴት አንተ ነው ያበድከው። ለሚመለከተው አካል አመለክታለሁ። ከቦታ በፍጥነት ትነሳል። ይሄንን ደግሞ ካላደረኩኝ ሙጂጋን ብለን እንዳጠራኝ እሺ? አጎቴ ፋቲ ለኛ መንገድ ነው የመጣኸው። አሉ አጎቴ ፋቲ ለኔ ስጠኝ አጎቴ እባክህ። እሺ ቆይ በሉ እዚህ ጋር ሁኑ። ዝም ብላችሁ ተቀመጡ፣ እጃችሁን አጣምሩ። እሺ ለእናንተ በጣም ጥሩ ነገር ላድርግላችሁ ነው። እሺ ግን መረበሽ አይቻልም። እሺ ልጆች።
ምንድናቸው ፋቲ? ይኸውላችሁ ኬክ ጋግሪ ብስኩት ልንበላ ነው እንዳትሉኝ፣ ሳልችቶኛል። አይ ውዴ ተረጋጊ። ብስኩቱን በቱርክ ጣፋጭ እንበለዋለን። ልጅ እያለሁ በጣም ወደው ነበር። እነዚህም ልጆች በጣም ይወዱታል። ሁሉም ነገር ውስጥ መሀል መግባት ትወዳለህ። ዝም ብላችሁ ተቀምጣችሁ እኔን ጠብቁኝ እሺ? ደግሞ እጃችሁን እንዳትፈቱ እሺ? እሺ እሺ እሺ። አንዴ ነይ፣ አንድ ነገር ልነግርሽ እፈልጋለሁ። ምን? ነይ። እዚህ ምን እያደረጋችሁ ነው? አክስቴ ታውቂያለሽ፣ አጎቴ የቱርክ ጣፋጭና ብስኩት ገዝቶልን መጣ። ዝም ካለን ሰጣቸዋለሁ ብሏል። ግን እኛ ዝም ብለናል አይደል? እሺ እንግዲያውስ በቃ እኔም ጭማቂውን ከማዕድ ቤት አመጣዋለሁ። እሺ እሺ፣ ደስ ይላል። ምን ላድርግ ጄቦ? ወንድሜ ክሱ እንዳነሳ ጠየቀኝ። እውነቱን ለመናገር ምክንያቱ ያሳምናል። በጭራሽ አይሆንም ፋቲ፣ እሱን አታደርገውም። እንደዚህ አይነት ነገር እንዲሆን አልፈቅድም። ልትሞት ነበር እኮ። ቅጣት ማግኘት መቻል አለበት። ቆይ አንቺ ሴት፣ እስኪ ተረጋጊ። መጀመሪያ አዳምጪኝ። ይህንን ለዶኖች ስል ነው ማድረግ የነበረብኝ። ሰርዳር ሆስፒታል ውስጥ ይህንን ልጅ እያሰቃየው ነው ያለው። ጥሩ ደግ አደረገ። ምኑ ነው ጥሩ ጄቦ? ቆይ ምን ማለት ነው? ሌላ ነገር እንዲፈጠር ነው እንደምትፈልጊው? አምላኬ ድረስ ሴትዮዋ ፖስታ ቤት ድረስ መታ ነበር ጄቦ። በጣም ተናዳ ነበር። የሆነ ችግር ሊፈጠር እንደሆነ ሲገባኝ ቶሎ ጥዬ ሄድኩኝ። እዛ ጋር ማን ያለው? ምንድነው የተፈጠረው? በሩ ጋር ቆሞ ያለው ማን ነው? ማን ነው የቆመው በሩ ጋር? ልጆቹ ነው የሚሆኑት። ምንም ሰርዳር፣ ቤት ነው ያለሁት። ምን ነው? ለምንድን ነው ድምፅሽ እንደዚህ የተቀየረው? የሆንሽው ነገር አለ? አይ ምንም አልሆንኩም። አንተም ግን ደህና አትመስልም። ምክንያቱም ደህና ስላልሆንኩ ነዋ። መገናኘት እንችላለን? ይቻላል። እኔም ዛሬ ትንሽ ደህና አይደለሁም። እሺ ውዴ፣ ክሊኒክ ነው ያለሁት። ልክ እንደወጣሁ እደውልልሻለሁ። እሺ፣ በጣም ጥሩ። እንገናኛለን። እሺ ውዴ፣ እንገናኛለን። በደንብ ስማኝ አቶ ሳዲቅ፣ ይቅርታ አድርግልኝና ይሄንን አይቼ እንዳላየ እንዳልፍ እንዳትጠብቅ። ልጄ ልክ ባይሆንም ባደረገው ነገር እየተሰቃየ ነው ያለው። ቢሆንም ከህግ ውጪ ማንም እሱን ግን እንዲነካብኝ አልፈልግም። አዝናለሁ፣ ግን እኔ አስፈላጊ ቦታ ላይ ሄጄ አመለክታለሁ። የወደፊት አማችን መክሰስ እፈልጋለሁ። ወይዘሮ ሙጅጋን በንዴት ተሳስተ ምንም ነገር እንዳናደርግ እባክሽ። ምናልባት የሆነ አለመግባባት ሊኖር ይችላል። ምንም አይነት አለመግባባት ሊኖር ይችላል እኮ አቶ ሳዲቅ። ልጄን እያሰቃየው ነው። እየተመላለሰ እየሄደ አንዳንድ ነገሮችን እየተናገረው እረፍት እያሳጠው ነው ያለው። የፈለገ ነገር ቢሆን ልጄ ይሄን አያረግም። አይ ነገሩን ያልተረዳሽው አንቺ ነሽ። እኔ እንደዛ አላልኩም። በጣም ከባድ የሚባል ሂደት ውስጥ ነው ያለው። በጣም ከፍተኛ የሆነ የሕክምና ክትትል እየተደረገለት ነው ያለው። አይደለም፣ ይህን ነገር ከልቡ ነው የተናገረው። ልጄን በደንብ አድርጌ ያውቀዋል። እኔም ደግሞ ሰርዳርን አውቀዋለሁ። ገና ከልጅነቱ ጀምሮ ነው የማውቀው። እንዳሳደግኩት ነው የምቆጥረው። ሰርዳር እንደዚህ አይነት ነገር የሚያደርግ ልጅ አይደለም። በተለይ ሐኪም ከሆነ በኋላ እንደዚህ አይነት ነገር ያደርጋል ብዬ በጭራሽ አላስብም። እና አሁን ልጄ እየዋሸ ነው ማለት ነው አይደል? ከዚህ የተረዳሁት ነገር ይሄንን ነው። በጣም ጥሩ ነው አቶ ሳዲቅ። ወይዘሮ ሙጅጋን እንኪ ውዴ። ይኸውልህ ጌታዬ፣ ቻው፣ መልካም ስራ። አመሰግናለሁ። ውሽ በጣም ያቃጥላል። ውይ በጣም ያቃጥላል። አዎ ልክ ነሽ፣ ያቃጥላል። ከአንተ ጋር እንዲህ መዞርና መጠጣት ናፍቆኝ ነበር። እኔም በጣም ናፍቆኝ ነበር። ሰርዳር፣ ምን ተፈጥሮ ነው? ለምንድን ነው ፊትህን የጣልከው? ያ ኡዘይ እያሳበደኝ ነው። እሺ፣ ስለዚህ በቃ ኡዘይ አጠገባት ድረስ። ላማክረው ነበር የሄድኩት። ሆዱን አሞት ነበር። ይገርማል፣ ግን እሱንም እየዋሸ ነበር። እራሱን የማይሆን ነገር እያደረገ ነው። ምን አለ? አይረባ፣ ምንም አይደለም። እሱን ተይው እባክሽ። ራሱን አሁን ስቷል። ምንም መድኃኒት እየወሰደ አይደለም። ራስን የምታስጨንቀው በዚህ ነው? ጉዳዩ እሱ አይደለም። ከእናቱ ጋር ሰጣ ገባ ውስጥ ገባ። እናቱ ምን አለች? ለዶክተሩ መድኃኒት እየወሰደ እንዳልሆነ ተናግሬ ነበር። ለዛ ብለው በመርፌ መድኃኒት ሰጡት። ከዛ እሱ ደረሰበት። ለእናቱ ሆን ብዬ እንዳስደረግኩበት ነገራት። ተወው በቃ ሰርዳር። ደግሞ እናቱን አትፍረድባት። ለእሱ ብለህ እንዳደረግከው ትረዳለች። አረ ለእናቱ በትክክል ምን እንዳላት አላውቅም፣
ብቻ ግን መታ ልጄን ያላግባብ እያሰቃየህብኝ ነው ብላ ተናገረች። ቅሬታ አቀርባለሁ ብላ ሄደች። እንደምታሰቃየው አጎቴ ፋቲ ሲያወራ የነበረው ይህንን ነበር ማለት ነው? እንዴት? ይሄ ነገር ከአጎትሽ ፋቲ ጋር ምን የሚያገናኝ ነገር አለ? እኔም ትንሽ ደብሮኛል። እባክህ ለምን እዛ ጋር አንቀመጥም? ትንሽ እናውራ። ነይ። ወይዘሮ ሙጅጋን አባቴን አናግረው ነበር። አባቴ ደግሞ አጎቴ ፋቲን አናግሮት ነበር። ክሱን ሊያነሳ እያሰበ ነው። ዶኑሽ ስለምንድን ነው የምታወሪው? እንዴት ይሄ ልጅ ነፃ እንዲለቀቅ ሊፈልጉ ይችላሉ? በጣም ትልቅ ወንጀል የሰራ ልጅ እኮ ነው። አሁን ለሰራው ስራ ዋጋ ካልከፈለበት ከዚህ የበለጠ ነገር እያደረገ እንደሚሄድ አያውቁም እንዴ? ነገ ላይ ትልቅ ወንጀል ሊሰራ ይችላል። እውነቱን ለመናገር እኔም ከነሱ ጋር እስማማለሁ። ሰርዳር፣ የሚቻል ከሆነ የኡዛይ ቅጣት ቶሎ ቢያልቅ ጥሩ ይመስለኛል። ዶኒ፣ ስለምንድን ነው የምታወሪው? እንድታውቅ ያህል ለዚህ ልጅ እኔ ፊት ቆመሽ በተከራከርሽለት ቁጥር ከጓደኝነት በዘለለ ሌላ ነገር ያላችሁ ነው የሚመስለው። ውይ ሰርዳር፣ ልታዳምጠኝ ትችላለህ? እስከነ ጭራሹ ልትሰማኝ እንኳን አልቻልክም። እሺ በይ ቀጥይ፣ ንገሪ እስቲ ልስማሽ። ምክንያቱ ምንድን ነው? ንገሪ። ኡዛይ ክሱ ተነስቶ ልክ ከዛ ሆስፒታል ነፃ እንደተለቀቀ ወይዘሮ ሙጅጋን ልጇን ይዛ ወደ ኢስታንቡል ትመለሳለች። የምር እሱን አምነሽ ነው አይደል? ኡዛይ ቢሆን ኖሮ እንደዚህ ያወራው ማንም ሰው አያምንም ነበር። ግን ወይዘሮ ሙጅጋን ነው ያለችው። ያቺ ሴት በራሷ ባትተማመን ኖሮ፣ ከልቧ ባይሆን ኖሮ እንደዚህ አይነት ነገር ትናገር ነበር? ምክንያቱም ያውሻ ለእናቱ ዋሻት ነገር ብቻ ነው የሆነው። ስሚ ዶንሽ፣ ይሄ ልጅ በግልጽ እያስፈራራኝ ነው ያለው። ምን? እንዴት ብሎ ነው ያስፈራራ? ጥሩ ቀናቶች እንዲኖረን እንደማይፈቅድልን ነግሮኝ ነበር። ደግሞም እንደሚለቀቅ እርግጠኛ ሆኖ ነበር። ለካስ በዛ ተማምኖ ነው። ብራቮ ዶንሽ፣ የምሬ ነው። ቆይ እናንተ እንደ ቤተሰብ እሱ አላስፈራራችሁም እንዴ? ኡዛይ እኛ ላይ ምንም ነገር ሊያደርግ አይችልም። ምናልባት እንደዛ የሚለው አንተን ለማናደድ ብሎ ሊሆን ይችላል። እናቱ ኡዛይን ይዛ ወደ ኢስታንቡል ተመልሳ ትሄዳለች። እኛም ተመቻችተን እንቀመጣለን። ከአሁን በኋላ ነፃ ጭንቅላት ይዘን መኖር እንችላለን። በዚህ መንገድ አስበው። ኡዛይ አሁን ከጥፋቱ ተምሯል። እንደዚህ ፖሊስ ጣቢያና ሐኪም ቤት ህይወቱን ማሳለፍ አይፈልግም። የእውነቴን ነው። የምር ግን ምንም ላምንሽ አልችልም ዶንሽ። ይኸውልህ እናቱ ወዲያው ይዛው ትሄዳለች። ወደ ኢስታንቡል ይመለሳል። ስማኝ፣ ወይዘሮ ሙጅጋን ልጇ እዚህ እንዲቆይ አትፈልግም። በሱ እርግጠኛ ሁን። እንደሱ አይሆንም። ስለዚህ ጉዳይ እንዳንቺ ቀና አስተሳሰብ ሊኖረኝ አይችልም ዶንሽ። በጣም ነው የማዝነው። ያልኩሽን ነገር የምትረጅኝ ይሄ ልጅ ከዛ ቤት ሲወጣ ብቻ ነው። ግን እናንተ ቀድማችሁ ሁኔታውን አምናችሁበታል። ለነገሩ እኔ ማን ነኝ? የሰርዳር አስተያየት ምንም ለውጥ አያመጣም አይደል? አምላኬ ድረስልኝ። ምንም ነገር ማድረግ አልቻልንም። ሁሉንም ነገር አተነዋል። እንዴት ለመናገር ቀለለው? ወይ አምላኬ፣ ወይ በጣም ትልቅ ችግር ውስጥ ነን። አንተ ጠብቀን። አቶ ኦዛርን ቶሎ ነጻ ቢለቁት ጥሩ ነው። ለችሎቱ ብዙ ጊዜ የለንም። 6-7 ዓመት አለ ኦዛር። ለ6-7 ዓመታት ያህል ሊታሰር ነው። ወይዘሮ ሩቻን፣ ይሄ እኮ ጠበቃው የሰጠበት ግምት ነው። ይኸውልሽ ገና ምንም የተወሰነ ነገር የለም። ይሄ ከአቶ ኦዛር እውቅና ውጭ የሆነ ነገር ነው። መጀመሪያውን የሰጠውን ሆነ ታክሱን ያጭበረበረው እሱ አይደለም። 6-7 ዓመት ነው ቱርካን። እኔ ስንት ዓመቴ ነው? ኦዛር ስንት ዓመቱ ነው? በ6-7 ዓመት ውስጥ ማናችን በሕይወት እንደምንኖር ማን ያውቃል? ወይ ፈጣሪ። ወይዘሮ ሩቻን ተረጋጊ ባክሽ። አይዞሽ፣ ተረጋጊ። ነው ወደዚህ ነይ። ደህና አይደለሽም። እባክሽ አይዞሽ፣ ተረጋጊ። ቆይ ውሃ
ይዤልሽ ልምጣ? አንዱ ደጋፊ አጥቶ ሲሰቃይ፣ ሌላው ደግሞ ያለምንም ዕዳው የህይወትን መራራ ጽዋ ይቀምሳል። ማንስ ነው የተሳሳተው? የማን ህይወት ነው አላግባብ እንዲሆን የተወሰነው? ህሊናን ሊያስረሳ የሚችል ኃይል ያለው ጥልቅ ንዴት አለ። ይሁን እንጂ ይሄንን ሁሉ ሆን ብሎ በራሱ ላይ የጠራም ሆነ ካልታገልኩ ብሎ የጠየቀ ማንም የለም። ህይወት እንዲሁ ተወስና ለሁለቱም በአንዴ ጉዞዋን ጀምራለች። እሺ ብሎ በዝምታ ከመቀበል ውጪ ሌላ ምንም አማራጭ የለም። የህይወት ክፉ ዕጣ ፈንታ አንዱ በአፉ መሪር ቃል ይረጫል፣ ሌላው ደግሞ በሐዘን ተቆራምዶ ይሞታል። ተመችቶሻል ወይዘሮ ሩቻን? ታይ፣ በጭራሽ ለእኔ እንዳታዝኝልኝ። እጅሽ ላይ በመውደቄ ልትጠቀሚበት እንዳትሞክሪ። አልገባኝም። ቆይ እንዴት እንደዚህ ትይኛልሽ ወይዘሮ ሩቻን? ከእኔ ምስጋና እንዳትጠብቂ። ሁሌ ታሸንፊያለሽ። ሁልጊዜ አንቺ ብቻ ትክክል ነሽ። ግን አንድ ቀን በትዕግስትሽና በህሊናሽ ምክንያት እንደምታሳብጅኝ ያውቀዋለሁ። ወይዘሮ ሩቻን፣ እዚህ ታሪክ ውስጥ
ማሸነፍም ድልም የሚባል ነገር የለም። ከተሸነፍን አብረን ነው የምንሸነፈው፣ ካሸነፍን ደግሞ ሁለታችንም አብረን ነው የምናሸንፈው። ከማንም ጋር ራሳችንን እንደማላመሳስል ታውቂያለሽ። ግንባር ላይ ለውጊያ የሄዱ 2 ጎበዝ ወታደሮች ጋር ነው። ግን አንቺ እንደዚህ የምትሆኚ ከሆነ ብቻዬን መዋጋት አልችልም። የአንቺ መሳሪያ ከወደቀ የኔም ይወድቃል። ይህንም ማወቅ አለብሽ። ስለዚህ ይህን ውጊያ እጅ ለእጅ ተያይዘን አብረን እንዋጋ፣ አንድ ሆነን። ማን እያወራ እንደሆነ ተመልከቱ። ሰርዳር፣ በቃ ከዚህ በላይ አታኩርፍ። ታያለ፣ ሁሉም ነገር ሰላም ይሆናል። እሺ፣ ቃል እገባልሃለሁ። ስለዚህ ጉዳይ ልታሳመኝ አትችም ዶንሽ። ይልቁኑ ራስሽን አታድክኝ። ተው፣ እንደዚህ አትበል። እንኳን ደህና መጣችሁ ልጆች። እንኳን ደህና ቆየህን አባዬ። በሉኑ ግቡ፣ እራት ተዘጋጅቷል። በላ ሰርዳር። አይ ባልገባ ነው የሚሻለው። ቆይ ለምንድን ነው የማትገባው ልጄ? እራት እኮ ተዘጋጅቷል። አይ አንድ የማደርገው ነገር አለ አጎቴ ሳዲቅ። እሺ እንግዲያውስ በቃ ዶኑሽ፣ አንቺ ግቢ ልጄ። ሰርዳር፣ የምታደርገው ነገር ያን ያህል አስፈላጊ ካልሆነ አንተን ላናግር የምፈልገው ነገር አለ። ውይ ሰርዳር ውዴ፣ እንኳን ደህና ቆይሽ። ወንድሜ ራት ላቀርብ ስለሆነ ቶሎ አውሩና ጨርሱ። እሺ እሺ ነዛት፣ እሺ ልጄ። በልና እዚህ ጋር አረፍ በል። ሰርዳር ልጄ፣ ወይዘሮ ሙጅጋን ዛሬ እኔ ጋር መጥታ ነበር እና አላስፈላጊ ጭቅጭቅ በመካከላችሁ እንደተፈጠረ ሰምቻለሁ። በእርግጥ አንተ ኡዛይ ላይ እንደዛ እንደማታደርግ አውቃለሁ፣ ግን ለማንኛውም እርግጠኛ ለመሆን ያክል ራስህን በቀጥታ ልጠይቅ ብዬ አስቤ ነው። ለዛ ነው እንድናወራ የፈለግኩት። በደንብ ስማኝ። ውሳኔ ማልወስን ከመሰለህ ቆይ አሁን ለምን ጠየቅኝ አጎቴ ሳድቅ? ልጄ፣ ይቺ ሴት ወደ እኔ ስትመጣ በጣም ተከፍታ ነው። ብቻ እኔ ምን እንደተፈጠረ አላውቅም፣ ግን ይህንን ነገር ለሚመለከተው ነገር አመለክታለሁ ብላ ስትል ትንሽ አዝኜ ነበር። የምትፈልገውን ማድረግ ትችላለች። እኔ እሷን ምንም አልፈራትም። እንደማየው ከሆነ አንተንም የሆነ ነገር ብለው አሳምነውሃል። ክሱንም እያነሳችሁት እንደሆነ ሰምቻለሁ። ማድረግ ያለብን ትክክለኛውን ነገር እንደሆነ ወስኜ ነው። በሚገባ ከወይዘሮ ሙጅጋን ጋር ያለህ ቀረቤታ ከግምት ውስጥ በማስገባት ይሄ ብዙም አልገረመኝም። ሰርዳር፣ እንዴት እንደዛ ትላለህ ልጄ? ባልኩት ነገር አላፍርም አጎቴ ሳዲቅ። ኡዛይኔና ዶንሽ ላይ እየፈጠረ ያለው ምቾት መንሳት ለእናንተ ምንም ማለት እንዳልሆነ ግልጽ ነው። እንደዛ ነው እንጂ አንድ አደገኛ ወንጀለኛ ነፃ እንዲወጣ አትፈልግም ነበር። እኔ ከወይዘሮ ሙጅጋን ጋር ያለኝን ግንኙነት አንተን የሚመለከት ነገር አይደለም። እሺ፣ መጀመሪያ ለአፍለከት ይኑርህ ባለጌ። አባዬ ምን ተፈጥሮ ነው? አንቺ ቁጭ በይ፣ ሄጄ ልያቸው። ቱርከን ጉሮሮ ላይ ስለት ያሳረፈውን ውሻ፣ ዶኑሽን ይዞ ለመሄድ የደፈረውን ሰው፣ አጎቴ ፋቲህን በስለት የወጋው ሰው በሚገባ ቅጣቱን ሳያገኝ እንዲሄድ የፈቀድክለት ከወይዘሮ ሙጅጋን ጋር ካላችሁ ቀረቤታ የተነሳ ነው አጎቴ ሳዲቅ። አሁንም በድጋሚ አንድ አይነት ነገር ነው እየተናገርክ ያለው። ተው፣ ስርዓትን ያዝ፣ ለአፍህ ለከት ይኑርህ። ያለበለዚያ እኔ በደንብ ምን እንደሆነ አሳያለሁ። እሺ፣ ምታኝ አጎቴ ሳዲቅ፣ ምታኝ። ምንም ችግር የለው። አሁን የምትመታኝ ምት እኔና ዶኑሽ ላይ እያደረግከው ካለው ነገር ሊጎዳኝ አይችልም። እሺ አባዬ፣ ምን እየተካሄደ ነው? ሂድ፣ ውጣ። ላይ አልፈልግም፣ ውጣ። ሰርዳር፣ ወራዳ ነህ። ሰርዳር። ዶኑሽ፣ እሱን ተከትለሹ ለመሄድ እንዳትሞክሪ። ረፊ
አባዬ ምን ተፈጥሮ ነው? አባዬ ምንድነው? ለምንድነው ከሰርዳር ጋር እንደዚህ የተጨቃጨቃችሁት? ልጄ ኡዛይ ላይ የመሰረትነውን ክስ እንዳነሳ ነው ሲሰማ ሳናግረው እሱን ያደረከው ከወይዘሮ ሙጅጋን ጋር ካለ ግንኙነት የተነሳ ነው ብሎ ሊያፋጥጠኝ ሞከረ። ይሄ ባለጌ ወራዳ የማይረባ። አባዬ እዚህ ጋር ሰርዳር ትክክል የሆነ አይመስልህም? ወይዘሮ ሙጅጋን ባትደውልልና ባትጠይቅህ ኖሮ በጣም ታሳፍሪያለሽ። የምር አንቺም እንደዚህ ነው የምታስቢው? አባትሽን እስከነጭራሹ አታውቂውም ማለት ነው? አባቴ በሚገባ እናውቃለን። ለዛ ነው እንደዚህ የምንልህ፣ ምክንያቱም ምን አይነት ሩሩህና ህሊና ያለው ሰው እንደሆንክ ስለምናውቅ ነው። ስላንተ እንጨነቃለን፣ ግን ያቺ ሴትም ሆነ ልጇ አናውቃቸውም። ስለዚህ የክሱን ጉዳይ የበለጠ ብታስብበት ጥሩ ይመስለኛል። እኔ በጭራሽ ምንም የማስበው ነገር የለም። አንቺም የአባትሽን ጥፋት ለማግኘት ከምታስሺ ሄደሽ ባልሽን አስተካኪ። ልጁ ከዛ ፍርስራሽ ላይ ተነስቶ ኃላፊነቱን ወስዶ ነገር እንደማስተካከል መጠጣት ማቆም እንኳን አልቻለም። እስኪ ነጋ ቁጭ ብሎ ይጠጣል። እይ የት እንዳለ ራሱ አይታወቅም። የማትረቡ አዎ አግኝቼዋለሁ። ያልኩት ቦታ አግኝቼዋለሁ። አታስቢ ቱርካን፣ አመጣዋለሁ። ቱርካን ናት? ስልኩን ስጠኝ። አቤት። ሄሎ ቱርካን። የት ነው ያለው ሶመር? ቆይ ወደ ቤት አትመጣም እንዴ? የምን ቤት ነው? የቱ ቤት ነው የምመጣው? በል ሶመር፣ ሴልጁክ ይዞ ይመጣል ወደ ቤት። እባክህን ቶሎ ናና እናወራለን። ወሬ ወሬ ወሬ። አውርተን አልጨረስንም እንዴ? ከዚህ በላይ ምን ልንነጋገር እንችላለን? ቱርካን እስቲ ብቻዬን ተይኝ። በቃ በቃ ተይኝ። በቃ ተይኝ። በቃ በቃ ተይኝ። ሴልቹክ ከላይ ላይ ዞር እንዲል አድርጊው። ያውልህ ቦታ ስለቀየርክ ከኔ የምታመልጥ መስሎ ነበር አይደል? ስማኝ ሴልጁክ፣ እንዲህ መሆን የምትቀጥል ከሆነ የምር ታሳብደኛለህ። ከዚህ በላይ አትጫነኝ። ወዴትም አልመጣም። አሁን በአፋጣኝ ከዚህ ውጣልኝ። ቤት እንደምወስድ ለቱርካን ቃል ገብቼላታለሁ። ልጅቷ እየጠበቀች ነው። ልጆችህ እናትህ እየጠበቁ ነው። ሶመር ከዚህ ጨለማ ሕይወት ውጣ። አልመጣም እያልኩ እኮ። እዚሁ ነው የምሆነው። በፈጣሪ ቀስ በሉ ልጆች፣ ቀስ በሉ። እንዴ አይሆንም፣ ይዤሻለሁ። ልጆች ቀስ ያላችሁ ሩጡ። ቆይ የሆነ ነገር ቢመታችሁስ? ያዝኩ። ቀስ በሉ። ቱርካን ጭንቅላቴ ሊፈነዳ ነው። መቼ ነው የሚተኙት? በሌላ መንገድ እንዳትወስጅብኝ። ማለቴ ሁሉም ሰው መጥፎ ሁኔታ ውስጥ ነው ያለው። አሁን ይተኛሉ። ተረጋጊ። ቱርካን አባትሽ የት ነው ያለው? እንዴ አላውቅም አክስቴ። ከፋቲ ጋር ቡና እየጠጡ ነው እህቴ። ከቤተሰቡ ተነጥለው ተቀምጠው እንዳይሆን ብቻ። ሰሞኑን ሁሉም ሰው ሌላ ጸባይ እያመጣ ነው። ቆይ ለማንኛውም ወይዘሮ ሩቻን ምግብ የበላች አይመስለኝም። ሾርባውንና ሙቅላት ይሆን እንዴ? እሺ አክስቴን ያሞቀዋለሁ። እማዬ አሁን ስዕል ልንስል ነው። እማዬ እባክሽ የስዕል መጽሐፉን ልታመጭልን ትችያለሽ? አዎ እኔም ወረቀት ፈልጋለሁ። ስዕል ደብተር ላይ ልንስል ነው አክስቴ። እባክሽን መጽሐፉን ስጭን እባክሽ። እሺ ልጆች፣ እሺ ሾርባውን ልክ እንደጨረስኩ ይዤላችሁ እመጣለሁ። እሺ ቃል እገባለሁ። የምፈልገው እሺ እንደ ትእዛዛችሁ አመጣላችኋለሁ። ቱርካን
ፍራሹን አብረን ሆነን እናውርደው። ያው ፋቲ ገና እንዳላገገመ ታውቂያለሽ፣ መሸከም አይችልም። እሺ ከሾርባ በኋላ አግዝሻለሁ። እማዬ አምጪልን እንጂ። እሺ አዳምጡኝ። እዛ ሶፋ ላይ ተቀመጡ። ሄዱ እስክመጣ አንድም ድምፅ እንዳይሰማሽ። ከዛ የምትፈልጉትን እሰጣችኋለሁ። ዝም እንቀጥል ልጆች። ቆይ ስልኩን አያነሳም። ቆይ እንዳትከፊ፣ ተናዶ ነው የሚሆነው። ይሄ ያለ ነገር ነው። ሲረጋጋ ታናግሪያለሽ። በቃ በእኔ በጣም እንደተናደደብኝ ያውቃል። ዮኑስ ለምንድን ነው ባንቺ የሚናደደው? ከአንቺ ጋር የሚያገናኘው ነገር የለም። እህቴ አሁን ስላልተረጋጋ ነው። ታናግሪዋለሽ። ደግሞ ሰርዳር በራሱ መንገድ ትክክል ሊሆን ይችላል፣ ግን ትንሽ ያበዛው ይመስለኛል። ወይዘሮ ሙጅጋንን ጣልቃ ባያስገባት ጥሩ ነበር። ግን ደግሞ ሰርዳር ያወራው እውነት ነው። አባዬም እንደዚህ የተናደደው ለዛ ነው። አሁን የቀረን ይሄ ነበር። ኦፍ ላብድ ነው። እኔ መቀቢያዎቹ የት ናቸው? መሳቢያ ውስጥ ነው። ደስ ይላል። ይዤሻለሁ። አዎ ኑ ልጆች፣ አግኝቼዋለሁ። ደስ ይላል። ይኸውላችሁ እንኩ ውሰዱ። እማዬ አንድ ነገር ልጠይቅሽ። አባዬ መቼ ነው የሚመጣው? ዳፍኔ በቃሽ። አሁን ዝም ብለሽ ስዕልሽን ሳይ እሺ? ምንም አይነት ድምፅ አልፈልግም። ቃል ትገባላችሁ? ቃል እገባለሁ። እያሳከከኝ ነው ያለው። ቱርካን የወይዘሮ ሩቻንን ሾርባ እንዳትረሹ። እሺ አክስቴ። ቱርካን ፍራሹ መቼ ነው የምናወርደው? እሺ አንድ ሾርባውን ካሞኩት በኋላ እናደርገዋለን። እሺ እሺ። ይቅርታ። ምን ይቅርታ ያስብላል? እያየ እንጂ ደነዝ። ምን እያልክ አንተ ራሱ ምን እያልክ ነው? ልቀቀኝ። ምን እየተካሄደ ነው? ወደዚህ አትሩጥ። ምን አይነት ነገር ነው? ቆይ እናንተን ማገላገል አለብኝ እንዴ? ምንድነው የምታረጉት? ከዚህ ውጡ። ሲያያችሁ ወንድ ትመስላላችሁ። በሉ አውጣቸው ከዚህ። ምን አይነት ቅሌታም ናችሁ? ኮቴሉስ ሁለተኛ እንዳታስገባቸው። ኮቴሉስ ሂዱልኝ ከዚህ። ውጡ፣ ውጡ። ዋሌቴስ፣ ኮቴስ ላስቆማቸው እየሞከርኩ እኮ ነው። ኮቴ ውስጥ ኮቴ
ይሄ ምንድን ነው? እሱ ዋሌት ነው፣ የኔ ነው። ይሄን አይደለም። እሱ የኔ ነው። በየት በኩል ነው የምትሄደው? ምን አገባህ? አይ እባክህ፣ ከአንተ ጋር በአንድ መንገድ ላለመሄድ ብዬ ነው የጠየቁ። እሺ ጥሩ፣ እሺ ጥሩ። ሶመር ታውቃለህ ግን አይደል? ምንም አላውቅም። ምን ማወቅ እንዳለብኝ አላውቅም። ምንም የተለየ ነገር የለም። ሁሉም ነገር እስከ ዛሬ በነበረው መንገድ ይቀጥላል። ምንም ለውጥ የለውም። ሁሉም ወደ የራሱ መንገድ ይሄዳል። ሁሉም ወደ ጎጆ ቤቱ ይገባል። ሁሉም ወደሚያምንበት መንገድ ይሄዳል። ማንም ምን የሚያሳልፍ ትርጉም የለውም። ትክክል ነህ። ምንም ትርጉም የለውም። እንኪ ጠጪ። አመሰግናለሁ። ይሄ አትክልት ቦታ የማዘኛ ቦታ ነው የሚመስለው። መጥፎ ስሜት የሚሰማው ሰው ሁሉ ወደዚህ ይመጣል። እና አባዬ ተኝተዋል? አሁን ተኝተዋል። እህቶችሽም ልጆቹን አስተኝተዋቸዋል። ፊታቸውንና እጃቸውን በቀለም አበላሽተውታል። እኔ ነኝ ያጠብኳቸው። አንዳንዴ ነገሮች አንዱን በሌሎች እየተኩ ይመጡብሻል። ያኔ መንገድሽን ትስቻለሽ። ያስቃል፣ ግን እውነታው ነው። ሰዎች የሚያጨበጭቡት ለሆነ ጊዜ ቀና ላለው ነው። ቁስልሽ በደንብ ተሸፍኗል፣ ግን እንደዛም ሆነ ሁሉንም ነገር እየተዋጋሽ ነው። እጣ ፈንታሽ የሚቀየርበት ነጥብ ያኔ ነው። ምን የሚቀየር ነገር ይኖራል? ብዙ ማዕበል ውስጥ ገብተን በሚገርም ሁኔታ ተወጥተነው ነበር። ግን አንዳንዴ የፈለገ ነገር ብታደርጊ ሊሆን የማይችል ነገር ነው። አብረሽ የነበርሽው ሰው ድንገት ሲወድቅ ስታይ የዛኔ ለመደገፍ እጅሽን ትዘረጊለታለሽ። እሱም እንድትወድቂ ሊጎትትሽ ይችላል። ይሄንን ነው የሚልሽ። መንገድሽን አብረሽ የምትሄጁ ሰው በጣም አስፈላጊ ነው። እይ ቱርካን፣ ሁሉም ወንድ አንድ ነው። ደነዞች ናቸው። የእውነት ናቸው። እንደ በግ መነዳት ነው የሚፈልጉት። ለዛ ነው የባልሽን እጅ አጥብቀሽ መያዝ ያለብሽ። መንገዱን ታሳየዋለሽ። እጁን ከለቀሹ ግን አንድ ነገር አደናቅፎት መሬት ላይ ይወድቃል። ይኸውልሽ፣ ለምሳሌ
ለባልሽ እዛ ውስጥ ወተት እየፈላ እንዳለና ውስጡ እንዳይወድቅ እንዲጠነቀቅ ንገሪው። እውነቴን ነው። አይንሽን ከሱ ላይ የምትነቂ ከሆነ እዛ ወተቱ የሚፈላበት ድስቱ ላይ ሊወድቅ ይችላል። ከዛ ያበቃል። ስለዚህ እንዳይወድቅ እጁን መያዝ አለብሽ። በዙሪያው እንዳይሄድ መጠንቀቅ አለብሽ። እመኚኝ፣ ነገሮች እንደዚህ ነው የሚሆኑት። አዎ ቱርካን፣ አንዳንዴ ጭራሽ ሊታወሩብሽ ይችላሉ። በሩን ይዘው ከሆነ የያዙት ግድግዳ ላያቸው ላይ ይወድቅባቸዋል። እድለ ቢስ ናቸው። ልክ እንደ ትንሽዬ ግልገል ያዩሻል። ያኔ ይቅርታ ታደርጊያለሽ፣ ታፈቅሪና ለነሱ አሪፍ ትሆኛለሽ፣ ከነሱ ጎን ትሆኛለሽ። እሱ የሚወሰነው እንደ ትዕግስትሽ ነው። ስለዚህ አሁን ሶመርን ቁጭ አርገሽ አናግሪው። ከምንም ነገር በላይ 2 ልጆች እንዳሉት አስታውሹ። ወንድ መሆን አለበት። ቤት ጣራ እንደሚያስፈልገው እኛም ያስፈልገናል። አባትን ባል መሆን አትችልም በይው። እንዴት ደስ የሚል ንግግር ነው። በጣም አስገርመሽኛል። እንደዚህ አይነት እውቀት እንዳለሽ አላውቅም ነበር። ከእኔ ጋር በማውራት ብቻ አልማዝ እንዴት ማውጣት እንደምትችይ ታውቂያለሽ። እንደውም ልንገርሽ፣ እሳተ ገሞራዎች ከሚፈነዱበት ብዙ ጉዶች ይወጣሉ። ከዛ ወደ አልማዝነት ይቀየራሉ። እኛ ግን ስናየው ምን አይነት የሚያስጠላ ተራራ ነው ብለን እናልፋለን። ከሰዎች ጋርም እንደዚህ ነው። ከውጭ ሆነሽ በማየት ልታደንቂያቸው አትችይም። አዎ ትክክል ነሽ። አዎ እኛ ብዙ አንቀራረብም። በጭፍን ጥላቻ ተሞልተን የምንቀበል አይደለ አይደል ውዴ። በቃ ሁሉንም ነገር ታዩና እኔ መብዛሽ ይጎጃልሽኝ ብሎ ይሻለኛል። ያልኩሽን ነገር ከግምት ውስጥ አስገቢው። እሺ አስገቢው።